ጤና ይስጥልኝ። ዛሬ የምንመለከተው በኢትዮጵያ ሙዚቃ ታሪክ ውስጥ ስሙ እንደ ወርቅ የሚያንጸባርቀውን የብዙዎች አርአያና የጥበብ ሰው ቴዎድሮስ ካሳሁንን ወይም ቴዲ አፍሮን ይሆናል። ቴዲ ከረጅም ጊዜ ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን ሚያዝያ 8 ቀን 2018 ዓ.ም ለደጋፊዎቹ አድርሷል። ሆኖም አልበሙ ገና ሳይደመጥ ውዝግብና እገዳዎች አስተናግዷል። ከአባቱ ከካሳሁን ግርማሞ የወረሰው ጥበብ፣ የቢልቦርድ ስኬቶቹ፣ የፖለቲካ ተጽዕኖና የክብር ዶክትሬቱ ሙሉ የህይወት ታሪኩንና ወቅታዊ ሁኔታውን አሁን ይዘን ቀርበናል። ቴዎድሮስ ካሳሁን ግርማሞ በመድረክ ስሙ ቴዲ አፍሮ በኢትዮጵያ ሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ካሳረፈ ድምፃውያን መካከል አንዱ ነው። የቴዲ አፍሮ የጥበብ ጉዞና ዋና ዋና ክስተቶች በሚከተለው መልኩ ሊጠቃለሉ ይችላሉ። የሙዚቃ ህይወቱ ጅምር አቡጊዳ በ1993 ዓ.ም የመጀመሪያው አልበም ሲሆን በአጭር ጊዜ ውስጥ ትልቅ ተወዳጅነት እንዲያገኝና በኢንዱስትሪው ውስጥ ስሙ እንዲገን ረድቶታል። ቴዲ በ1994 ዓ.ም ሁለተኛውን አልበሙን በማስከተል በሙዚቃው ዘርፍ ያለውን ተሰሚነት አጠናክሯል። ያስተሰርያል በ1997 ዓ.ም ምርጫ ወቅት ያወጣው ይህ ዘፈን በወቅቱ በነበረው ፖለቲካዊ ሁኔታ ላይ ትልቅ ንዝረት የፈጠረ ነበር። በ1998 ዓ.ም በመኪና ገጭቶ ማምለጥ ወንጀል ተከሶ ለተወሰነ ጊዜ ታስሮ የነበረ ሲሆን በመልካም ስነ ምግባር በ2001 ዓ.ም ተፈቷል። ጥቁር ሰው 2004 ዓ.ም እና ኢትዮጵያ 2009 ዓ.ም እነዚህ አልበሞች በሽያጭም ሆነ በህዝብ ዘንድ ባላቸው ተቀባይነት እጅግ ስኬታማ ነበሩ። በተለይ ታሪክንና ሀገራዊ እድገትን የሰበኳቸው ስራዎች ተደርገው ይወሰዳሉ። በተለያዩ ውጤቶች ክስተቶች ላይ በማተኮር እንደ ደሞ ባባይ በ2012 ዓ.ም፣ አርማሽ በ2013 ዓ.ም እና እናት 2014 ያሉ ተወዳጅ ስራዎችን አቅርቧል። ሚያዝያ 8 2018 ዓ.ም ኢትዮሪካ የተሰኘውን አዲሱን አልበሙን ለደጋፊዎቹ አድርሰዋል። የቴዲ ሙዚቃዎች በአብዛኛው በሬጌ እና በባህላዊ የሀገረሰብ ዜማዎች ቅንብር ላይ የተመሰረቱ ናቸው። በ2004 ዓ.ም ከታዊነትና ሞዴል አመለስት ሙጬ ጋር ትዳር የመሰረተ ሲሆን የአራት ልጆች አባት ነው። ቴዲ አፍሮ ለብዙ ወጣት አርቲስቶች አርአያ ከመሆን በላይ በኢትዮጵያ ዘመናዊ ሙዚቃ ላይ የራሱን አሻራ ያሳረፈ የዘመኑ ጥበበኛ ተደርጎ ይቆጠራል። ቴዎድሮስ ካሳሁን ሐምሌ 7 ቀን በ1968 ዓ.ም አዲስ አበባ ውስጥ ተወለደ። ከጥበብ ባለ ፍቅር ውስጥ የቤተሰብ ተጽዕኖ ከፍተኛ ነበር። አባቱ ካሳሁን ግርማሞ ድምፃዊና የዜማ ደራሲ ሲሆን እናቱ ጥላዬ አራጌ ደግሞ የባህል ዳንሰኛ ነበሩ። በ1993 አቡጊዳ የተሰኘውን የመጀመሪያ አልበሙን በማውጣት በኢትዮጵያ ሙዚቃ ውስጥ ተስፋ ሰጪ ድምፃዊ ሆኖ ብቅ አለ። ሁለተኛው አልበሙ ቴዲ በ1992 ዓ.ም ቢሰራም ለህዝብ ይፋ የሆነው ግን በ1994 ዓ.ም ነበር። ያስተሰርያል በ1997 ዓ.ም ይህ ሶስተኛ አልበሙ በኢትዮጵያ የሙዚቃ ታሪክ ውስጥ እጅግ ስኬታማ አነጋጋሪ ከሆኑ ስራዎች መካከል አንዱ ነው። አልበሙ የወጣው በ1997ቱ አገራዊ ምርጫ ጋር ተያይዞ በነበረው የፖለቲካ ውጥረት ወቅት ነበር። በተለይ ያስተሰርያል የተሰኘው የርዕስ ዘፈን በመንግስት ላይ በነበረው ትችት ምክንያት ከፍተኛ ክርክር አስነስቶ ነበር። በወቅቱ የነበረው መንግስት ያስተሰርያልን ጨምሮ 4 ዘፈኖችን በሀገር ውስጥ መገናኛ ብዙሃን እንዳይደመጡ አግዶ ነበር። ይህ እገዳ ሊነሳ የቻለው በ2010 ዓ.ም በሀገሪቱ የመንግስት ለውጥ ከተደረገ በኋላ ነው። ምንም እንኳን እገዳዎች ቢኖርም አልበሙ በወጣ ጥቂት ወራት ውስጥ ከ1 ሚሊዮን ኮፒ በላይ በመሸጥ አዲስ ታሪክ ሰርቷል። በዚህ አልበም ውስጥ የሚገኙ ዳህላክ የተሰኘው ዘፈን በኢትዮጵያና በኤርትራ መካከል የነበረውን መለያየት በፍቅረኛሞች ምሳሌነት በማቅረብ ይታወሳል። ጥቁር ሰው ታሪካዊ ይዘት እንደ አውሮፓውያን አቆጣጠር ሚያዝያ 14 ቀን 2004 የወጣው ይህ አራተኛ አልበሙ ለአፄ ምኒልክና ለአድዋ ድል ክብር የተሰጠበት ስራ ነው። የገበያ ስኬት አልበሙ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ወጪ የወጣበትና ከፍተኛ ደረጃ የተሸጠ አልበም ሆኖ ተመዝግቧል። አዲስ ሪከርድ እንደገለጸው አልበሙ በወጣበት ወቅት በገበያው ላይ 500,000 ሲዲዎች እና 200,000 ካሴቶች እንዲቀርቡ ተጠይቆ ነበር። ይህም የአርቲስቱን ተወዳጅነት ያሳያል። 7 ደረጃ በ2006 ዓ.ም ነሐሴ 22 ቀን የተለቀቀው ይህ ነጠላ ዜማ በዩቲዩብ ትልቅ እይታን አግኝቷል። የሙዚቃ ቪዲዮ በ1970ዎቹን የኢትዮጵያ ገጽታ በጥቁርና ነጭ ምስሎች፣ ታሪካዊ ሐውልቶችንና ቦታዎችን በማሳየት በፈጠራ የታጀበ ስራ ነበር። ኢትዮጵያ በ2009 ዓ.ም ዓለም አቀፍ ስኬት ግንቦት 2 ቀን በይፋ የወጣው 5ኛው አልበሙ በወጣበት ወር የቢልቦርድ የዓለም አልበሞች ሰንጠረዥ ላይ አንደኛ ደረጃን በመያዝ ታሪክን ሰርቷል። አልበሙ በወጣ በአጭር ጊዜ ውስጥ ከ600,000 በላይ ኮፒዎች ተሽጠውለታል።
እነዚህ ስራዎቹ ቴዲ አፍሮ በኢትዮጵያ ሙዚቃ ውስጥ ያለውን የበላይነት ከማረጋገጣቸውም በላይ ጥበብን ከታሪክና ከሀገራዊ ፍቅር ጋር በማቆራኘት ረገድ ያለውን ብቃት ያሳዩ ናቸው። የካቲት 14 ቀን 2012 ዓ.ም በአዲስ አበባ መስቀል አደባባይ አድዋ ፍቅር ጉዞ በሚል መሪ ቃል እጅግ ከፍተኛ ቁጥር ያለው ህዝብ የተገኘበት ታሪካዊ ኮንሰርት አቅርቧል። ደግሞ አባይ በ2012 ዓመተ ምህረት የአባይን ግድብ በመሙላት ተከትሎ የግብፅን አካሄድ የሚተችና የኢትዮጵያን መብት የሚያስከብር ይዘት ያለው ዝነኛና ነጠላ ዜማ ተለቀቀ። በሀገሪቱ የነበረውን የሰሜንና ጦርነት ተከትሎ ኢትዮጵያን ለአንድነታቸው ቅድሚያ እንዲሰጥ ጥሪ ያቀረበበት ስራው ነው። በምዕራብ ወለጋ ጊምቢ ወረዳ በአማራ ተወላጆች ላይ የደረሰውን ጭፍጨፋ ተከትሎ የወጣ ሲሆን በመንግስት አያያዝና በሀገሪቱ ሰላም እጦት ላይ ጠንከር ያለ ትችት ሰንዝሯል። ከረጅም ጊዜ ቆይታ በኋላ ኢትዮሪካ የተሰኘው አልበሙ ሚያዝያ 8 ቀን 2018 ዓ.ም በይፋ ተለቀቀ። አልበሙ በወጣም በማግስቱ ሚያዝያ 17 በመሰረት ሚዲያ እንደተዘገበው በአዲስ አበባ ውስጥ በአልበሙ ውስጥ የሚገኘውንና ወቅታዊውን የጎሳ ፖለቲካና የንጹሃን ዝምታ የሚተቸውን ዳስ ጣል አንሳው የተሰኘውን ዘፈን ሲያዳምጡ የነበሩ 105 ወጣቶች በቁጥጥር ስር ውለዋል። ይህ አዲስ አልበም ቴዲ አፍሮን አሁንም በሙዚቃው በሀገሪቱ ማህበራዊና ፖለቲካዊ ጉዳዮች ላይ ያለውን ከፍተኛ ተጽዕኖ ዳግም ያሳየበት ሆኗል። ቴዲ አፍሮ ከተዋናይነት በመደል እና አዘጋጅ አምሳለት ሙጬ ጋር መስከረም 17 ቀን 2005 ዓ.ም በሸራተን አዲስ ሆቴል ጋብቻቸውን ፈጽመዋል። አመለሰት ማር እስከ ጧፍ የተሰኘውን የሙዚቃ ቪዲዮውን በመምራትም ትታወቃለች። ጥንዶቹ 4 ልጆች 2 ሴትና 2 ወንድ ያላቸው ሲሆኑ በአሁኑ ወቅት መኖሪያቸው አዲስ አበባ ነው። በ1998 በመኪና ገጭቶ በማምለጥ ወንጀል ተከሶ ለ6 ዓመታት እንዲታሰር እና 18,000 ብር እንዲቀጣ ተወስኖበት ነበር። ሆኖም በመልካም ስነ ምግባር ምክንያት በነሐሴ 2001 ዓ.ም ከእስር ተፈቷል። የቴዲ አፍሮ የመጀመሪያው ስራዎች በአብዛኛው በሬጌ ስልት ላይ የተመሰረቱ ነበሩ። ቆየት ብሎ ግን ስራዎቹን ከባህላዊ የኢትዮጵያ ዜማዎች ድምፅን ከማንቀጥቀጥ እና የኢትዮጵያ ድምፅ ከሚባለው የዜማ ስልት ጋር በማዋሃድ ራሱን ለየት ያለ ለዛ መፍጠር ችሏል። ቴዲ አፍሮ የክብር ዶክትሬት በ2013 ዓ.ም የጎንደር ዩኒቨርሲቲ ለቴዲ አፍሮ የክብር ዶክትሬት ሰጥቶታል። አርቲስቱም በቦታው ተገኝቶ ሽልማቱ ተቀብሏል። ተመልካቾቻችን ባጭሩ የንጉሱ የቴዲ አፍሮ ታሪክ ይህን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ።